ሰላም ውድ ተማሪዎቻችን፣ ይህ ለርንቢ ነው። ባለፈው ካቆምነው ኢመርጂንግ ቴክኖሎጂ ፓርት 2 ላይ ነው ያላችሁት። እንጀምር። ባለፈው ያቆምነው ሊስት ኦፍ ሰም ከረንትሊ አቬይላብል ኢመርጂንግ ቴክኖሎጂስ ከሚለው ነው የምንጀምረው። ከዚህ በፊት ያላያችሁትን መለሳችሁን እንድታዩት ጋብዛችኋለሁ። የመጀመሪያው አርቲፊሻል ኢንተለጀንስ or AI. It is sometimes called machine intelligence. Intelligence is demonstrated by machine in contrast to the nature intelligence displayed by humans and animals. AI ብለን የምንጠራው የማሽኒክ የሆነ አስተውሎት ማለት ነው። ኢንተለጀንስ ማለት አስተውሎት ማለት ነው። ስለዚህ ማሽኒክ የሆነ አስተውሎት ወይም ደግሞ ከሰዋዊ ውጪ ወይም ከተፈጥሯዊ ውጪ ያለ ኢንተለጀንስ ወይም ደግሞ አስተውሎት ይባላል። ተፈጥሯዊ አስተውሎት የሰው ልጅ ያለው ወይም ደግሞ እንስሳቶች ያላቸው አስተውሎት ተፈጥሯዊ ይባላል። ግን ማሽኒክ ኢንተለጀንስ ከተባለ ደግሞ አርቲፊሻል ኢንተለጀንስ ነው ማለት ነው። ወይም ደግሞ ሰው ሰራሽ አስተውሎት ይባላል። አስምራችሁ ያዙልኝ። ብሎክቼን ማለት ደግሞ it's a growing list of the records called blocks that are linked using cryptography. Each block contains a cryptographic hash of the previous block, a timestamp and transaction data. ብሎክቼን ማለት እንደ ቢትኮይን እንደ ክሪፕቶ ከረንሲ ያሉ ናቸው። እነዚህ በዳታ መሰረት ተቀምጠው እንደ ደረሰኝ ሊስት ሆኖ ተቀምጠው የምናገኛቸው እና ሪከርድ ልናደርጋቸው የምንችላቸው ወይም ደግሞ ልናስቀምጣቸው የምንችላቸው ነገሮች ናቸው። እነዚህ ትራንዛክሽኖች ከአንድ ነገር ስንገዛ ሊሆን ይችላል፣ ወይም ደግሞ አንድ ነገር ስንሸጥ ሊሆን ይችላል። ያ ትራንዛክሽን ይባላል። ያንን ትራንዛክሽን በፋይል መልክ ሴቭ አድርገን ለሌሎች ስንሰጥና ለሌሎች ደግሞ ትራንስሚት ማድረግ ስንችል ኢትስ ኮልድ ብሎክቼን እንለዋለን። ብሎክቼን ማለት ከዚህ መሰረት ተነስቶ ነው እነዚህ ክሪፕቶ ከረንሲ ቢትኮይን የተባሉ ነገሮች እየተስፋፉ የመጡት ማለት ነው። እና የራሱ የሆነ ዳታ ሲስተም አለው፣ ሊስቲንግ ሲስተም አለው። ያንን ሊስቲንግ ሲስተም ተጠቅመን አንዱ ጋር ትራንዛክሽን ሲኖር ሁሉም ሰው ጋር ያ ትራንዛክሽን ይገኛል። ምክንያቱም ሁሉም ጋር ቼን ስላለው የተገናኘ ስለሆነ ምንም አይነት ትራንዛክሽን ሁሉም ሰው ጋር ልናገኝ እንችላለን። አሁን የተለያዩ አግሪ ልናደርግባቸው እንችላል። አግሪ ማድረግ አለባችሁ። ለዛ አይነት ነገር አግሪ እሆናለሁ ብላችሁ ተስማምታችሁ የምትገቡበት ነገር ነው። ለዛ ነው ጥንቃቄ የሚፈልገው ማለት ነው። ብሎክቼን ይህን ይመስላል። ሌላ አርጊመንትድ ሪያሊቲ. It is interactive experience of a real-world environment where the objects that reside in the real world are enhanced by the computer-generated perceptual information, sometimes across multiple sensory modalities, including visual, auditory, haptic, sensory, and olfactory. ምን ማለት ነው ካላችሁኝ፣ አርጊመንትድ ሪያሊቲ ማለት ከገሃዱ ዓለም ውጪ የሆነ ነገር ማሳየት ማለት ነው። አሁን ለምሳሌ አይናችን ላይ የሆነ ነገር ይገጠምልንና ያንን እንድናየው የተፈለገውን ነገር ኔቸሩን ከኔቸራችን ወጥተን ሌላ ነገር እንድናይ ያስችላል። ይሄ በዘመናዊ ቴክኖሎጂ የተለመዱ ያሉ ነገሮች ናቸው። አርጊመንትድ ሪያሊቲ ወይም ደግሞ አርጊመንትድ ሪያሊቲ ብለን የምንጠራው ማለት ነው። ስለዚህ ከገሃዱ ዓለም ወጣ አድርጎ ነው የሚያሳየን። ይሄ የቴክኖሎጂ ርቀትን ሊያሳየን ነው። በኮምፒውተር ጀነሬት የሆኑ ናቸው። ተፈጥሯዊ ሳይሆን በኮምፒውተር ጀነሬት የሆኑ ኢንፎርሜሽኖች ናቸው ለእኛ ኢንፑት ሆኑ የሚገቡት። እኛ ሴንስ ስናረጋቸው፣ በአይን ስናያቸው፣ በድምፅ የምንሰማቸው ነገሮች አሉ እና ሌሎች ነገሮች ፋክተሮች አሉ። እነሱ ስናያቸው ወይም ስንሰማቸው አዲስ ነገር ነው የምናገኘው እና ደግሞ ከገሃዱ ዓለም ወጣ ብሎ ነው የሚያሳየን ነው። ይሄ አርጊመንትድ ሪያሊቲ ይባላል። በዛው ስር ደግሞ ቨርቹዋል ሪያሊቲ ብለን እንጠራዋለን። ቨርቹዋል ሪያሊቲ is a stimulated experience that can be similar to or completely different from the real world. ከአለንበት ቦታ ተመሳሳይም ሊሆን ይችላል፣ ግን ከዛም ልዩም ሊሆን ይችላል። ብቻ ከገሃዱ ዓለም ማውጣት ማለት ነው። ርዕሱም ራሱ ከዚህ እንደምትረዱት አሁን ለምሳሌ አይናችን ላይ እንደዚህ ኤድናቦል ምናምን ካያችሁት አይናችሁ ላይ የሆነ ነገር ይገጠምና ከምታስቡት ውጪ ሌላ ርዕዮተ ዓለም ውስጥ ይከታቸዋል ማለት ነው። ስለዚህ ግን ያንን መነጽሩን ስታወልቁት ያላችሁበት ሲቹዌሽን ሌላ ነው። ያ ነው ከገሃዱ ዓለም ውጭ የሆነ ነገር ሊያሳየን የሚችልና በኮምፒውተር ጀነሬት የተደረጉ ፊገሮችና ሳውንዶችን ነው ልናገኝ የምንችል። ያ ቨርቹዋል ሪያሊቲ ይባላል። ከቨርቹዋል ሪያሊቲ ቀጥሎ ክላውድ ኮምፒውቲንግ ነው። ክላውድ ኮምፒውቲንግ is on the demand availability of computer system resources
especially data storage and computing power without direct active management by the user. ክላውድ ኮምፒውቲንግ ማለት ዳታዎችን ስቶር የምናደርግበት መንገድ ነው። የነዛን ዳታዎች ኮምፒውት ካረግን በኋላ ዳይሬክትሊ አክቲቭ በማድረግ ማኔጅ በማድረግ ለተጠቃሚው ማድረስ ነው ማለት ነው። ያ ክላውድ ኮምፒውቲንግ ይባላል። ሰፋ ያለ ነው። እሱን በሰፊው እናያለን ማለት ነው። አንጉላሪቲ ወይም አንጉላር it is a TypeScript based open source web application framework ማለት ነው። አንጉላር ደግሞ የሆነ ታይፕስክሪፕት አድርገን የሆነ ነገር አዘን ሊሆን ይችላል ኢንስትራክሽን ሰጥተነው ልናዘጋጅ የምንችለው ማለት ነው። ልንሰራ የምንችለው ከሆነ አንጉላሪቲ ይባላል ማለት ነው። ሪያክት ደግሞ React is a JavaScript library for building user interface ማለት ነው። ይህ ማለት አሁን ለምሳሌ ጌም ምናምን እነዚህ አፕሊኬሽኖችን ክሬት ለማድረግ ሶፍትዌር ዲቨሎፕ በማድረግ ሪያክቶችን መስራት ትችላላችሁ ማለት ነው። ያ ዳታ ሲስተም ጃቫስክሪፕት ተብላችሁ ልታገኙ ትችላላችሁ። ጉግል ላይም ልታገኙ ትችላላችሁ። ግን የራሱ የሆነ ሲስተም ይጠይቃል እና ደግሞ ጥናት ይፈልጋል ማለት ነው። ያ ሪያክት ይባላል ማለት ነው። ሌላ ደግሞ ዴቨሎፕስ ማለት is a set of practice that combines software development or dev ይባላል and information technology operations ወይም ops ይባላል ማለት ነው። which aims to shorten the system development life cycle and provide continuous delivery with high software quality. dev ብለን የምንጠራው ዴቨሎፕመንት ወይም ሶፍትዌር ዴቨሎፕመንት ማለት ትችላላችሁ። ኦፕስ ማለት ደግሞ ኢንፎርሜሽን ቴክኖሎጂ ኦፕሬሽን ወይም ደግሞ ኦፒኤስ ይባላል ማለት ነው። አንድ ላይ ዴቭኦፕስ ይባላል ማለት ነው። ስለዚህ አንድ ላይ ሊሰሩ የሚችሉ እነዚህ ሶፍትዌር ዲቨሎፕሚንግ እና ሶፍትዌር ኢንጂነሪንግ ልናገኝባቸው የምንችል ዴቭኦፕስ ይባላል ማለት ነው። ይህን በቀላሉ የምትረዱት ነገር ነው፣ ግን ሞር ኦፕሽናሊ በዲግሪ ደረጃ የሚሰጥ ነው ማለት ነው። ይህ ዴቭኦፕስ ይባላል። ሌላ ደግሞ ኢንተርኔት ኦፍ ቲንግስ ወይም ደግሞ IoT ይባላል። it is a system of interrelated computing devices, mechanical and digital machines provide with unique identifiers or UIDs and able to transfer data over a network without requiring human to human or human to computer interaction ማለት ነው። ኮምፒውተር ከኮምፒውተር ጋር ግንኙነት እንዲያደርጉ ኢንተርሌት እንዲያደርጉ እንዲናበቡ ኢንተርኔት ኦፍ ቲንግ ይባላል ማለት ነው። ለምሳሌ ማሽን ከማሽን ዲጂታል በሆነ ሲስተም እንድናዘው እንዲሁም ደግሞ መካኒካል በሆነ ወይ ደግሞ እንዲተከበረልን የሚያደርግልን ከሆነ ኢንተርኔት ኦፍ ቲንግስ ይባላል። ከስሙ እንደምትረዱት ነገሮችን ማዘዝ መቻል ማለት ነው። ሶ ኢንተርኔት ኦፍ ቲንግስ ማለት ይህንን ነው ማለት ነው። ሌላ ደግሞ ኢንተሊጀንት አፕስ ወይም አይ አፕስ እንላቸዋለን። ሶፍትዌር አፕሊኬሽንስ ዊች ስማርት ኢነፍ ኢን አሲስቲንግ አወር ዴይሊ ራውቲንግ ማለት ነው። የሰው ልጅ የቀን ተዕለት ስራን የሚያቀል ኢንተሊጀንት አፕ ይባላሉ። እነዚህ ቴርሞሜተር ምናምን የተለያዩ ነገሮችን በእቃ ከምንለካ ይልቅ በስልክ መለካት እንድንችል አድርገዋል። የተለያዩ ህይወታችንን ሊያቀልሉልን የሚችሉ ኢንተሊጀንት አፕ ይባላሉ ወይም አይ አፕስ ይባላሉ። ሌላ ደግሞ ቢግ ዳታ ይባላል። ኢዝ ኤ ፊልድ ዛት ትሪትስ ዌይ ቱ አናላይዝ systematically extract information from or otherwise deal with data sets that are too large or complex to be dealt with by traditional data processing application software. ኮምፕሌክስ የሆነ ነገር ነው። ዳታው ደግሞ በጣም የተከማቸ ነው። ዓለማችን ላይ ሊያንቀሳቅሱ ከሚችሉ ነገሮች ውስጥ ቢግ ዳታ ነው። ቢግ ዳታ ኒው ኦይል ይባላል፣ በአዲሱ ነዳጅ ይባላል። ምክንያቱም ይሄ ዳታ ሲስተም ዓለምን እየተቆጣጠረ በመሆኑ ማለት ነው። ፎርዝ ጄኔሬሽን ላይ እየደረስን ስለሆነ ማለት ነው። ስለዚህ ቢግ ዳታ ለዚህ ይጠቅማል። ግን ቢግ ዳታ ሰፊና በጣም ዋይድ የሆነ ነው፣ ኮምፕሌክስ የሆነ ነው። ያንን አጣርተን ኤክስትራክት አድርገን እንድንሰራ ያደርጋል ማለት ነው። ከዛ በኋላ ለተለያዩ ፊልዶች ያገለግሉናል እነዛ ቢግ ዳታዎች ማለት ነው። አንድ ወሳኝ ነገር ነው። የመጨረሻው ሮቦቲክ ፕሮሰሰር አውቶማቴሽን robotic processor automation or RPA is a form of business process automation technology based on metamorphical software robots or bots
ኦር አርቲፊሻል ኢንተለጀንስ ኤአይ ወርከርስ ማለት ነው። በኤአይ ወይም ደግሞ የሰው ልጅ ምንም ሳያዘው ኢንስትራክሽን ሳይሰጠው በራሱ የሚሰራ ሜታቦሊካል የተለያዩ ሶፍትዌሮችን በመጠቀም ሮቦቲክ ፕሮሰስ ማድረግ የሚችል አስተውሎት ያለው የራሱ የሆነ አስተውሎት ወይም ማሽኒክ አስተውሎት ያለው ሮቦቲክ ፕሮሰሰር አውቶሜሽን ይባላል። በቀጣይ ኢንትሮዲክሽን ቱ ዘ ኢንዱስትሪያል ሪቮሉሽን ወይም አይአር እንቀጥላለን ፓርት 3።